በኢትዮጵያ አምባሳደር ምናምን ተብላ የተመረጠችዋል ያያታል። ዞር ዞር ሲል ቺማ ቅመም እንዴ ጥፍሯ ሁሉ ይበላል ምናምን ብሎ ሲያይ ዋው ነገር ይላል። እና አዶናይ ተረጋጋ ነው ያልኩት መጀመሪያ ላይ። የመጀመሪያው ሰው ተረጋጋ ምን ሆነ ነው ስለው ኖ አይ ምናምን ብሎ አብሽር አለ እንዲ ምናምን ብሎ ወዲያውኑ ድንግጥግጥ አለና ተው ነው። ከዛ ለካ ልጁ ከጀርባዋ ይከታተላት ነበረ። የሚገርምሽ ነገር እየተከታተላት ለካ እሷ እንደሚከታተላት ታውቃለች። ደግሞ እሷ ታውቀዋለች እሷ እና ያው ሄዶ እንዴት ነህ ሰላም ነሽ ሲላት እንዴት ነህ አንተ እኮ ፌመስ ነህ አንተ እኮ እኛ እኮ እናውቃለን አሜሪካ ምናምን እንዴት ታውቁኛላችሁ አሜሪካ ደስ አለው በጣም በቃ ታዋቂነቱን የዛ ጊዜ ነው የወደደው ነው የተባለው አዋድብ ላይ። ከዛ በዛው መነጋገር ጀመሩ ምናምን። ይሄ ነገር እየቀጠለ ሲሄድ በጣም የሚቆጠር ከመጣ በኋላ ምን ተፈጠረ? እኔን የምትፈልጊኝ ከሆነ አለችው ተሳቢን ቁረጥ አለችው። ራዳለች ልጅቷ። ተሳቢን ቁረጥ ስትለው ምንድነው ተሳቢ አልገባኝም አላት። የከተማ ቋንቋ አያውቅም እሱ። ምንድነው ተሳቢ ብሎ ሲላት ለካ እሷ ምን እያለችው ነው? ተሳቢ የምትለው ምክንያቱም እሷ ተሳቢ ያለችበት ቆረጣት ነው። እንደ ተሳቢ መኪና ቆርጠ ና እያለችው ነው። ተሳቢን ቆርጠ ና እያለችው ነው። ከዛ ያን ነገር ከገባው በኋላ እንዴት ነው ቆርጬ የምመጣው? እንዴት ነው ከእሷ ጋር ተለያይቼ በምን ምክንያት ልምጣ እያለ ሲያስብ ሲጨነቅ ምን ትዝ ይለዋል? አጋጣሚ ሆኖ ጥጥራስ ብላ የሰደበችው ነገር ትዝ አለው እና የሆነ ነገር ሲናገራት መልሳ ይባካት የሆነ እከክ ምናምን ብላ ስትለው እሱም ወጥቶ ያንን ነገር ሲናገራት ተናደደች። በዚህ የተነሳ አንድ ሁለቱ መነጋገር ጀመሩ። በዛው ለሱ ጥሩ አጋጣሚ ተፈጠረለት። በዛው ጥሏት ሄደ። ከዛችኛዋ ጋር ማመልከቻውን አስገባ። ናየችለት እኔ በራይ ሰው ቀረብ ተሰራ እሱን ምን ያባረዋለው እንድትመጣ ስላወቅኩኝ ከዚህ በኋላ ያለው ነገር ቀላል ነው። አብሽር አብረን በጋራ መቀጠል እንችላለን። ኢንተርናሽናል ብለህ ያሰብከውም ሀሳብህን ለማሳካትን ያው እንግሊዝኛም ጎበዝ ስለሆንኩ ምንም ችግር የለብንም። አብሽር ተባባሉ። አሁን ተያይዘው የተገናኙ ቀጥታ ዱባይ ተገናኙ። አሁን ጃኒ ምን እያደረገች ነው? በፋሚሊዛውን ባል በመጡት በፋሚሊዎቿ በኩል እዚህ ያሉት ቲክታከሮቹ ልክ እሷ እንዳልተጨነቀች ምንም ችግር እንደሌለባት አድርጋ ቪዲዮ እየሰራች ነው ያለችው። ቪዲዮን አታንሱ። እኔ ቪዲዮን ሪፖርት እያደረጋችሁ የምታስነሱ ሰዎች እኔ ምንም አልላችሁም። በቃ እኔ ፖዘቲቭ ነው የማስበው ምናምን ኦኬ እኮ ችግር የለውም። ማንም ሰው እኮ እኔ እንዲጎዳ የምፈልግ ሰው አይደለሁም። ግን ሀቅን ግን እኛ ደብቀን ግን መሄድ የለብንም። ሁላችንም ሀቅን መደበቅ የለብንም። እዛ ነበር ከአንተ አሁን የምትናገረው አዶናይ እንዲህ ያለ ወደ ውጭ ወጥቶ ምናምን ያልከው እዛ ጋር ባካችሁ። ቆይ እህታችን ሌንቺ አንቺ ቆይ ደቂቃ ሲጨርሰሻል ከጠይቀኝ ሌላ ሰው የሚጠይቀኝ ቆይ እሺ። እኔ እንዴ በጣም ረጅም ሰዓት ዝም አልኩኝ። እኔ ደግሞ ያው ላውራ እሺ እባክሽ አንተ ራስህ እሺ አንተ ራስህ ላውራት መስሎኝ ነበረ። ዜማ የራሷ እጮኛ ያላት ሴት ናት። በዛ ላይ ይተዋወቃሉ። ኖ እዚህ ጋር የምትናገረው ነገር 400 ምናምን ሰው አለ። ስለዚህ ለሰዎች ጆሮ እየተጠነቀቅን ነገ ጠዋት መልሰን የምንናገረው ነገር ብንነጋገር ከአንደኛ ታረቂ ገባ። እንደዚህ አይነት ሰው ነው የሚደብረኝ በጣም። የአንደኛ ነገር የተናገርኩት ሀሳብ ስህተት ከሆነ ስህተቱን በስህተት ያሳዩ። ይህ ትክክል አይደለም። ፍትለኔ ያለ እች ልጅ አሁን እንግሊዘኛ ቻለችም ጃኒ እንግሊዘኛ አወራችም አላወራችም እኮ ማለት ነው ምንም የሚጎልባት ነገር የለም። ምክንያቱም ከተማሩት እንግሊዘኛ እንችላለን ከሚሉት ከምሁራን በላይ ነው የምታገኘው ገቢ። ሶ እንግሊዘኛ ቻለች አልቻለች ምንድን ነው ችግሩ? ይህ መልስልኝ። አመሰግናለሁ። አንደኛ እንግሊዝኛ ቻለች አልቻለች ምንድን ነው ትርጉሙ የሚለው ግን አለም ይህ ደግሞ እናንተም ማስገባት አለባችሁ። ምን ሆናችሁ ነው? ችግር የለውም። ወረደች እባክሽ ልልን ያዡ ችግር የለም። ይብራብሽ ልልን ነው ግን ወንድማችን ዶክተር እባክዎ መድረኩ በቃ ወይም ሀሳብ ሴቶቻችን ያሉ ሳት ሀሳብን ግለጽ ዳም ይሉ ግፋ ዶክተር ኒኮላስ
ቀጥል። ለ400 ምናምን ሰው ለኢትዮጵያ ሕዝብ ለማስረዳ የምታደርገው ጥረት ነው። እናንተን ውሸታም ሲሉ ይህን ሁሉ መረጃ ሄዳ አጣርተ መተ በእጅ ያዝከው ብዙ መረጃ አለ። ውሸታም ሲሉ ምና እየተበሳጨው ኢሞሽናሉ ነው እንጂ ይቅርታ፣ እኔ ትልቅ ሰው ነኝ እና ደግሞ የምሁራን ውይይት እናርግ ብለን ነው እኛ አሳስቦን ስንት ሳምንት ሙሉ 3 ቀን 4 ቀን እንቅልፍ ያጣንበት ጉዳይ ሀገር ጉዳይ ነው ብለን ነው እና ሲሰድቡኝ ምናምን ስሜታዊ የሆንኩ ነው። እኔም ስራ ትቼ ወላዷ እንኳን ወልዳለች፣ ችግር የለውም። አሁን ስሙን አዶናይ በዩ እያልኳት ነው እንዲሁም ጥሩ ልጅ ስለሆነ እና አዶናይንም ሚስተርንም አትናገሩበት ለማለት ነው። መልሳችሁ ስላስገባችሁኝ ነፃነቴ እንዲመለስ ለታገላችሁ ቢስትሮንግ ምናምን አመሰግናለሁ። ቴንኪ። እሺ ናዝራ ብታወሪው ነገር አለሽ እንዲ አንቺ በዚህ ጉዳይ ሀሳብሽ ያለሽ? ጃኒ ሳወራ ነበርና አንዳንዴ ለክፋት እንደምናወራላችሁ የምታዩት እይታችሁ ትንሽ ተንሸራቷል ብዬ ነው ማስበው። በኔጌቲቭ ሳይድ አትዩት፣ በመልካምነት ነው። እኛም እንወዳታለን። ነገር ግን የጎደለ ነገር ያየነውን ነገር መናገር ስንናገር ቅር አትሰኙ ለማለት ነው። ያው መማር ጥሩ ነው። በዚህ በሰለጠነ ዘመን ደግሞ ኢንተርናሽናል ቋንቋ እሱ ግዴታ ኢንጂነር ወይ ዶክተር ትሁን አላለም። ግን ሲምፕሉ ነገር ትወቅ። ቤቷ ሆና መማር ትችላለች። በጣም ብዙ ብር ነው የምታገኘው ይመስል እንደወልች መጠን ማለት ነው። ሌላ ማለት ነው መንገድ ላይ ስለው እህት ናርዳ አንቺ ላይ አንድ ሀሳብ አለኝ። ያለ ዛሬ አላየሁሽም ሶሪ። እና ማለቴ አሁን እቺ ልጅ እንግሊዘኛ ትቻል አትቻል፣ ምናልባት እንዳልሽው አንቺ ጥቂቷን መግባቢያም ቋንቋ እኮ ልታክ ትችላለች። ግዴታ ላይቭ ላይ ወጣ ከአንቺ ጋር እንግሊዘኛ መነጋገር አለባት? ጃኒ ቻለች እንዲባል ይህ መልሽልኝ እባክሽ። ያው እኔ እዚህ ጋር ነው ማቀሽ ምናምን ሲሆን እኔ አንቺን ተማሪ ስላልኩሽ እንደ ጠላት ፈርጀሽ እስከዛሬ ድረስ አታናግሪኝም እና እኔ ለዚህ መልስ የለኝም። ቴንኪ። አይ እኔ እንግሊዝኛ ማያውቃቸው የሚሉ ሰዎች እንግሊዝኛ እንደሚያውቁ ፕሩቭን አድርገው ቢያወሩ ቦምቤ ጥሩ ነው።